ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችን ቆዩ። ሩሲያ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ሙሉ ለሙሉ እንደምትደግፍ አስታወቀች። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ለይፋዊ የሥራ ጉብኝት ሞስኮ ይገኛሉ። በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ እየተካሄደ ነው። ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ማወቅ የሚያስችል ነው ተብሏል። ህብረተሰቡ ለመኖሪያ ቤት ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢ ዋስትና ማቅረብ የሚችሉ መሆናቸውን እንዲያረጋግጥ የአዲስ አበባ ፖሊስ አሳሰበ። ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦችን ሰርቃለች በሚል የተጠረጠረች የቤት ሰራተኛን በቁጥጥር ስር መዋሉንም አስታውቋል። $98 ሚሊዮን ኢንቨስት ይደረግበታል የተባለው የኢትዮጵያ ምድር ባቡር ኮርፖሬሽን የባቡር ዘርፍ ልዕቀት ማዕከል በቢሾፍቱ ሊገነባ ነው። ማዕከሉ ለምስራቅ አፍሪካ ባለሙያዎች ፈርቀዳጅ የስልጠና መዳረሻ ይሆናል ተብሏል። ኢትዮጵያ ከቻይና ያለባትን የ5.38 ቢሊዮን ዕዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተነገረ። በትላንትናው ዕለት በትግራይ ክልል በተለያዩ አካባቢዎች የመሬት መንቀጥቀጥ መከሰቱ ተሰማ። ርዕደ መሬቱ 4.5 ሬክተር ስኬል የተለካ መሆኑን የአሜሪካ ጂኦሎጂካል ሰርቬይ ባሰራጨው መረጃ አስታውቋል። ሩዋንዳ $17.5 ሚሊዮን በጀት በማግኘት የአፍሪካ የመጀመሪያውን የሰው ሰራሽ አስተውሎት ማበልጸጊያ ማዕከል ልታቋቁም ነው። 90 ከመቶ የሚሆኑ አሜሪካውያን ጎልማሶች ከልብ ከኩላሊትና ከስኳር በሽታዎች ጋር ለተገናኘ አዲስ የጤና ችግር ተጋላጭ ቢሆኑም አብዛኞቹ ስለ በሽታው ሰምተው አያውቁም ተባለ። ለሰዓቱ የነበሩን ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።